የሌማት ትሩፋት የእንስሳትና የእንስሳት ተዋጽኦችን ምርትና ምርታማነት በመጨመር የምግብ ስርዓቱን ማሻሻልና በቤተሰብ ደረጃ የምግብ ፍላጎትን ለማሟላት ታሳቢ ያደረገ ፕሮግራም ነው። መርሃ ግብሩ በጠቅላይ ሚኒስትር ዶክተር አብይ አህመድ አነሳሽነት በአገር አቀፍ ደረጃ በ2015 ዓ.ም የተጀመረ ሲሆን የ4 ዓመታት የቆይታ ጊዜም አለው። በጋምቤላ ከተማም የእንስሳት እርባታን ከሌማት ትሩፋት ጋር በማስተሳሰር በተሰሩ ስራዎች አበረታች ስኬቶች እየተመዘገቡ ይገኛሉ። በርካታ የከተማዋ ነዋሪዎችም በግልና በማህበር በመደራጀት በተለያዩ የእንስሳት እርባታ ስራዎች ተሰማርተው ተጠቃሚ መሆን ችለዋል። የገባውበት ሁኔታ መጀመሪያ ያው ከስደት ዓለም ተመልሼ ነው። ዶክተር አብይ ስልጣን የያዙ ጊዜ በስደት ላይ ያሉ ዜጎች ውጭ ያሉ ይመለሱ በፍቅር ይመለሱ ብለው እንትን ባሉበት ናይሮቢ ኬንያ ስደት ላይ በነበርኩበት ጊዜ ተመልሼ መጣው። ሲመጣ ምንም ስራ አልነበረኝም። በዛ መሀል ላይ ሻርፕ የሚባል ድርጅት አፕሮች አደረጉኝ እና ዶሮ ማርባት ትፈልጋለህ ወይ አሉኝ። አዎ ማርባት እፈልጋለሁ፣ ግን ለአሁኑ አቅም የለኝም አልኳቸው። እነሱ ድጋፍ ሰጡኝ። በ500 ዶሮ ጀመርኩ እና በእነዛ አይነት መንገድ ነው የጀመርኩት። የገባንበት ዋና እንትኑ መንግስት የዘረጋው ከልማት ጋር ተያይዞ መንግስት የዘረጋው የሌማት ትሩፋት ፕሮግራም አንዱ የግብርና ዘርፍ አንዱ ነውና መንግስት በዚህ ዘርፍ ላይ ከፍተኛ ትብብር በማድረግ ወደ ልማት አንዱ ልማት ስኬት ከስኬት ግብ ለማድረስ መንግስት እንትን እቅድ ውስጥ አንዱ ስለሆነ ያንን አይተን ነው ወደዚህ ልንገባ ቻልነው እና ጠቅላይ ሚኒስትሩ አርባ ምንጭ ላይ ሆኖ ይሄን ፕሮግራም ፕሮናንስ ሲያደርጉ እኔ መስራት አለብን ብዬ ቤተሰብ መጥቼ አወያየዋቸው። ከዛ በኋላ መጣንና መጀመሪያ ስንጀምር በ150 ዶሮዎች ነበር። እነዛ 150 ዶሮዎቹ የስጋ ነበሩና ከዚህ የተሻለ ደግሞ ዝርያ አለ የሚባለውን እንትን አርንና እነዛ የስጋዎችን አወጣንና እነዚህን 1000 የእንቁላል ዶሮዎችን አመጣንና አሁን ወደ ምርት እየገባ ነው ማለት ነው። ጋምቤላ አየር ንብረት ለበግና ፍየል አመቺ ስለሆነ በግና ፍየል እኛ ጨምረንበት በ5 ፓኬጅ ነው። ከ5 ፓኬጆች አንደኛው ፓኬጅ ጋምቤላ ከተማ በተመረጠው በእንቁላልና ስጋ ነው። ቀጥሎ በወተት ነው። ቀጥሎ በአሳ ነው። ቀጥሎ በማር ነው። ቀጥሎ በበግና ፍየል ነው። በእነዚህ በ5 ፓኬጆች ከፍተኛ ውጤት ያለ ስራ ይሰራ ነው። አጠቃላይ 125 ማንደሮች በወተት 52 ማንደር አቋቁመን ዳይሬክት ቀጥታና በተዘዋዋሪ ተጠቃሚዎች፣ በእንቁላል እንደዛው በማር 4 ማንደር አቋቁመን በበግና ፍየል 12 ማንደር አቋቁመን ወደ ስራ ገብተን እየሰራን እንገኛለን። እዚህ በፊት እንደ ሰበት ቤት እርሻ እና ተፈጥሮ ይባላል። ከዚህ በፊት ከለውጥ በኋላ ዘርፉ ራሱ ችሎ መንግስት ትልቅ ትኩረት እየሰጠ ይገኛል። ስፔሻሊ በአሁኑ ሰዓት ኦልሞስት በ5 ኢኒሼቲቮች የስራ ይገኛል ከማህበረሰቡ ማለት ነው። ስፔሻሊ በንብ ማነብ፣ በፍየልና በግ፣ በወተት፣ በዶሮ እርባታ እነዚህ ኢኒሼቲቮች በጣም እንደ ማህበረሰብ ግለሰብ ደረጃ እስከ ማህበራት ደረጃ ስራ ይገኛል። ከተማችን ካለው የብልጽግና ኢኒሼቲቮች ወሳኝ የሚባሉ የሌማት ትሩፋቶች በየደረጃው የሚሰሩት ስራዎች ናቸው። አንዱ ከነዚህ ውስጥ ያው ነው ከተማ ውስጥ የተጀመሩት የዶሮ እርባታ ስራ አለ እና ከብቶች ማርባት እና ከግብርና ስራዎች ጋር የሚሰሩ የባሮ ዳር የጥማጥምና መሰል ከፍራፍሬ ነክ የሆኑት ተክሎች ስራዎች ላይ ናቸው። አብዛኛው የከተማው ማህበረሰብ እንዲታሰብበት የተደረገ ያለው እና በአሁኑ ሰዓት ፎከስ ኤሪያ ዶሮ እርባታ ላይና አሁን ከብቶቹን እርባታ እንዳንዱ
ታርጌት የተደረገ እንደሆነ ከዛ በኋላ የአሳ እርባታ ስራዎች አሉ እና ከተማውን ያለው ወጣቱን እና ህብረተሰቡ በግል እና በቡድን የሚሰሩ ስራዎች እየተደረጉ እንደሆነ ነው ከተማን እየሄደበት ያለው። የሌማት ትሩፋት መርሃ ግብሩ ከተጀመረ ወዲህ አርብቶ አደሩ፣ አርሶ አደሩና ከተሜው ጭምር በአካባቢው የሚገኙ ጸጋዎችን በማልማት ሌማቱን ከመሙላት ባሻገር ለሌሎችም መትረፍረፍ ችሏል። ከብት እርባታው በጣም አሪፍ ነው፣ ግን ምን መስተዳደረው በዚህ ነው። ሌላ መስተዳደሪያ የለኝም። ልጆችንም ቤተሰቤን ማስተዳደረው በዚህ ነው። ሌላ ስራ ያው ንግድ ነበረ የለም ቀርቷል። አሁን መስተዳደረው በዚህ ነው። ምንስተዳደረው ወተት ያው ደና ከሆኑልና በወተት እንስተዳደራለን። ከብት እንትን ብለን እንሸጣለን። የሚወልደውን እናኖራለን፣ የማይወልደውን እንሸጣለን። ወይፈን የሆነውን ወደ ገንዘብ የሚቀይረው ወደ ገንዘብ እንቀይራለን። የምንገዛውን እየገዛን እንተካለን። በዚህ ነው በቃ ሸጠን ለውጠን ያው ወደ ገንዘብ የምንፈልገውን እናስቀራለን። የምንፈልገውን ያው ከብት እንገዛበታለን። ምን ደግሞ ሰራተኛ ያው ቀጥረን ነው፣ ወረኛም ቀጥረን ነው፣ የቤት ሰራተኛም ቀጥረን ነው። ይሄን እርባታ ከጀመርኩ ወዲህ የቁም እንስሳት አውፍረን ለስጋ ቤቶች እያስረከብን ነው። ወተት አቅርቦትም ለከተማው እያስገባን ነው። ያው አብዛኛው የሚጠቀሙት ወተት ከዚህ እንደዚህ በበራ ተሰደን ምናምን አምጥተን ነው ከተማ አስገብተን የምንሸጠው። እኛ ጥቅማችን ደግሞ ልጆቻችንን የምናሳድገው በእንደዚህ ነው። እነዚህ ወተቶችን ሽጠን የወፈሩ ላሞች በሬዎች ካሉ ለስጋ ቤቶች በማቅረብ ነው እኛ እንደዚህ አይነት ነገር ስራ ላይ ገባ ነው። እንቁላል ያገኘን ነው። ያ ምንድነው ከሌላ ሀገር እየመጣ የሚሸጠው እንቁላል እና እኛ የምናመርተው እንቁላል ለየት ይላል። ያ ምንድነው ክፍያው አሁን ገበያ ላይ የሚገዛው ለነዋሪው 20 ብር ነው፣ እስከ 25 ብር ነው ላይ ይሄዳል በዓል ቀን ሲሆን። እኛ ግን በ15 እና በ17 እናስረክባለን። ገቢው ግን ለራሳቸውና ለኛም ለቤተሰብ ጠቀሜታ አለው። በአሁኑ ሰዓት የእንስሳት እርባታ ስራዎች እንደ ቅንጦት እንደ ክብር ተይዞ የተሰራ ነው። ከዚህም ውስጥ ለምሳሌ ሴቶች ስራ ዕድል ተፈጥሯል። እያንዳንዱ ቤተሰብ ሴት ከ10 ዶሮ በላይ የሌላት ዶሮ የለም። ወጣቶች ስራ ዕድል ተፈጥሮላቸው ዛሬ በእንቁላል ዶሮ ዘመናዊ የእንቁላል ማሽን በማምጣት የዘመናዊ እንስሳት መኖ ዶሮ መኖ በማምጣት በማቋቋም ኢንተርፕራይዞችን በማህበር አደራጅተን በርካታ ሰዎች ወጣቶች ስራ ተፈጥሮ ዛሬ በአሁኑ ሰዓት እንቁላል ዶሮ ስጋ በበዓል መገብ የነበረው ማህበረሰብ ዛሬ ዶሮ ስጋ እንቁላል እንደ ቁርስ ማንኛውም ነገር እንደ ባህላዊ ምግብ አድርጎ የተጠቀሙ ነው ያለው። ገበያ ከመረጋጋት አንፃር በበዓላት ወቅት ከዚህ በፊት አንድ ዶሮ 1500 እስከ 2000 ነበረ። በአሁኑ ሰዓት ከ800 እስከ 1200 ነው ከፍተኛ ዶሮ። በጋምቤላ ከተማ አስተዳደር በውስን ቦታ ብዙ ምርት የሚያስገኘውን የሌማት ትሩፋት ውጤታማ ለማድረግ የተለያዩ ባለድርሻ አካላት አስፈላጊውን ድጋፍና ክትትል እያደረጉ ይገኛሉ። እንስሳና አሳ ቢሮዎች በጣም ድጋፍ ያደርጉልናል ከቀበሌ ጀምሮ ማለት ነው። ክልሉ አንዳንድ የውጭ ድርጅቶች ደግሞ አሉ እንዲህ የመጡ አፕሪሺየት የሚያደርጉን ክትትል የሚያደርጉልናል። መድኃኒትም በቃ በተለያየ የሚያስፈልገን ነገር ሁሉ በሽታ ሲገባ ከጎናችን ቆሞ እያገለገሉን ነው። በየደረጃውን ድጋፍ እየተሰጠ ነው ከስልጠና ጀምሮ። ከዛ በኋላ ደን ክትባት ለሚመለከታቸው እንዲቀርብን የሙያ ድጋፍ እንዲሰጥ እያንዳንዱ ዘርፉ ላይ ያሉትን ሙያተኞች የበኩላቸው ጥረት አክሎበት ከዛ በኋላ ዕውቀቱን ለሚመለከታቸው አካፍሎ ከዛ በኋላ ስራው ሳይንሳዊ በሆነ መንገድ እንዲሰራ የተለየ ስራ እየሰራበት ነው ያለው እና በእኛ በኩል በጀመርነው ፕላን መሰረት ከዛ በኋላ ይቀጥላል እና የበለጠ ወደ የላቀ ደረጃ እንዲሄድ ድጋፉን እንደሚቀጥል ነው በእኛ በኩል እና ያለው ሲቹዌሽን አሁን ሞስትሊ በግብአት መልኩ ለተሰይ ከብቶች የሚያስፈልጋቸው የክትባት ጊዜ ካለ ከሚመለከታው የክልል እንስሳትና አሳ ጋር በመሆን ክትባት እንዲያገኙ አጋጣሚ አሁን እዚህ ከመጣን በኋላ ካገኘው መረጃው መሰረት እዚህ ያሉትን ከብቶች ክትባት እንዳላገኙ የሚል መረጃ ስለተነገረን አሁን ኦሬዲ ከዚህ ሲንመለስ ለሚመለከታቸው ጉዳይ አሳውቀን በአጭር ጊዜ ውስጥ
ክትባት የሚያገኙበት ሁኔታ ይመቻቻል። በጋምቤላ ከተማ በእንስሳት ሀብት ልማት የታዩ የአሰራር ለውጦች ዘርፉን በማዘመን አበረታችና ተጨባጭ ውጤቶች ተመዝግበዋል። ይሁን እንጂ የቦታ የመኖና የውሃ አቅርቦት ችግሮች መርሃ ግብሩ ግቡን እንዳይመታ የሚያደርጉ ዋና ዋና መሰናክሎች መሆናቸው ይገለጻል። አንደኛው አካባቢያችን ሞቃታማ በመሆኑ ዶሮዎች ከደጋ ነው የሚመጡት። እዚህ ሲመጡ እንደመጡ አንዳንድ ጊዜ ሙቀቱ ጫን ሲልባቸው የመሞት አደጋ ይፈጠርባቸዋል። ሲሞቱ ደግሞ ማግኘት ከሚገባን ገቢ ይቀንስብናል። አንድ ሙቀት አለ። ሁለተኛ ደግሞ ወረርሽኞች አንዳንድ ጊዜ የአይን በሽታ አስታውሳለሁ። ወደ 600 ዶሮ ያጣውበት ጊዜም አለ። ግን ያን ሁሉ ኪሳራ ውስጥ ገብቼም ምንም ተስፋዬን አልቆረጥኩበትም እና እንደዛ አይነት ችግሮች አሉ። ሁለተኛ ያለንበት አካባቢ ከነዋሪዎች ጋር ነው። ዶሮ ማርቢያ ቦታ ገለል ያለ ቦታ ይፈልጋል። ገለል ያለ ቦታ ስትል ለብቻቸው እንትን የሚሉበት ሰው ኮቴ የሌለበት የሰው ንክኪ የእንስሳት ንክኪ የሌለበት። ለምን ሴንሲቲቮች ናቸው እንስሳት ስለሆኑ። የመሬት ጥያቄ ብዙ ጊዜ ቆየን ከጠየቅ ማርቢያ ቦታ እንዲሰጠን ጠይቀናል። መንግስት በዚህ በኩል ድጋፍ አደርጋለሁ ይላል። ሆኖም ግን ስንጠይቅ እስካሁን ምንም ያገኘ ነው መልስ የለም። በጣም ያጋጠመን ችግሮች አሉ። አሁን ለምሳሌ አሁን እንደምታዩ ቤታችን መኖሪያ ቤታችን ላይ ነው ይሄንን ጅማሬ የጀመርነው። ግን መንግስት ቀጣይነት ይሄንን ስራ አይቶልን መንግስት ደግሞ ከዚህ የበለጠ ድጋፍ ያደርግልናል ብለን ተስፋ አለን። ለምን እኛ መስመሩን ሂደናል፣ መስመሩን ጀምረናል። እነሱ ደግሞ ስኬታማ ያደርጉልናል ብለን እናምናለን። ለምን አካባቢ ላይ ከእንስሳ ጋር አይመችም። መኖሪያ ቤታችን ላይ ነው ማከራየት የምንችለው ቤቶች ብዙ ቤቶች አሉ፣ ሰርቪሶች እሱን ዘግተን ነው። መኖ አለ፣ መድኃኒት አለ። ዶሮና ሰው አብሮ እንደማይኖር በእነዚህ በቴክኖሎጂ እንትን የመጡ ዶሮች ናቸው። እንደ አበሻ ዶሮ ተለቆ የሚያድጉ ነገር አይደለም። በጣም እንክብካቤ ያስፈልጋቸዋል። ውሃ ያስፈልጋል። ውሃውን ሰፈሩ ላይ ውሃ የለንም። ቀጣይነት ያው መንግስት እንግዲህ ድጋፍ ያደርግልናል ብለን ተስፋ እናደርጋለን። ችግሩማ ተነግሮ ማያልቅም። አንደኛ በበጋ ጊዜ ስተሰደ የምናበለው ሳር ነበረ። ፈላታ ወንዝ አገር እንትን ድንበር ተሻጋሪ ያሉ እነሱ ይመጣሉ። እነሱ ሲመጡ ደግሞ ለቀን እንመጣለን። ከዚያ ያው ከዚህ ነው። አሁን ሌላ መሄጃ የለንም። ከዚህ ነው። ትንሽ ውሃ አለች። ውሃም ችግር ነው። ከእሷን ያጠጣሉ፣ ይሄዳሉ። ማታ ተመልሰው ነው የሚጠጡት። ሌላ ቦታ ያገኙ። ሳሩም ያው እንደምታዩ እንዳካባቢ በሽታውም ያው በየቀኑ አሁን እንግዲህ አይታችኋል። የታመሙትንም የሚሞቱንም ነግረናቸዋል። እየሞቱ ነው። ጥጃ በተለይ ይወለዳል፣ ይሞታል። ያው የምታዩ ነው። መድኃኒት ከፋርማሲ እንጂ ከመንግስት ምንም እናገኘው ነገር የለም። የምናክመው ራሳችን ነን። የታመመውን አናቅም። ዝም ብለን በግምት ነው የምንወጋው። አሁን ሌባ ተሸግረናል። ውሃ የለም። ውሃ በጣም ችግር ነው። ዘረፋ ደግሞ የበዛን ነው። በቃ በየሰዓቱ አንድ በሬ ሁለት በሬ የወሰዱ ነው። አልቅሰን ዝም እያልን ነው። በቃ የሚሰማን ደግሞ ስንሄድ ደግሞ እየተያዙ ፖሊስ እንደምናጠርም ፖሊስ እንጥራ አይገኙም። ዘርፎ ይሄዳሉ። ወደ 9 10 ይሆናሉ ሰዎቹ። በቃ እየዘረፉ እየወሰዱ ነው በየሰዓቱ። መድኃኒት ደግሞ ከግል ስንገዛ መድኃኒቱ አይሰራም። ከግል ፋርማሲ ስንገዛ መድኃኒቱ አይሰራም። ከፍቶቹ የሞት ነው። በቃ ይህን ችግሮች ለመቅረፍ መንግስት ትኩረት እየሰጠ ነው ያለው። ስፔሻሊ አሁን ትልቁ ችግር ምንድነው? ኦፍ ኮርስ መኖ ለምሳሌ ራሳችን ልንስራ ይችላል። ነገር ግን የመሬት ችግር ስላለኝ ምናልባት እንደ ገበለ ከተማ አሁን ብዙ መሬት የለም። ኢቭን አሁን እኛ ያለንበት የአቦል ወረዳ መሬት ነው። ስለዚህ የኛ መሬት አይደለም። ስለዚህ በመሬት ምክንያት ምን ስራዎች ስፔሻሊ የመኖ እንትን ስራበት እንትን አልነበረም። ስለዚህ መንግስት እንዴት እንደምስራ አሁን ትኩረት መንገድ የፈለገ ነው። አሁን ይሄን ስራ ኦፍ ኮርስ ደግሞ ብዙ ችግሮች ያሉ ቅድም አንተ እየተባለ የከብቶቹም መድኃኒቶች አይቦኩም። አሁን ራሳችን እንዴት መድኃኒት መገዛት እንዳለበት እንደ ከተማ ሪቮልቪንግ ፈንድ እንደ ጋምቤላ ከተማ ተፈላለጉ አሁን ትኩረት እየሰጠ ነው እንደ ሴክተር ማለት ነው። ከዚህ በፊት ብዙ ችግሮች ነበሩ። ምክንያቱም የተሰራ ነገሮች አልነበሩም። ነገር ግን አሁን ይሄን እንደ ችግር ሆኖ በቃ እቅዳችን የከለሰ ነው ያለው። ስለዚህ ትኩረት እንደሚሰጥ ይገባል የሚል እንትን አለ። ከነሌሎቹም ኦፍ ኮርስ አሁን የተባለ ገበያ ስስር ነበር። አሁን የከብቶች ከብቶች ገበያ ማዕከል ተገንብቷል። ታካላችሁ 04 ቀበሌ ማለት ነው።
ስለዚህ አታገላይ ምን ፈለጉ አቅርቦት ወደዛ መግባት ስለዚህ ይህን ሲስራውን ኢቨን ገንቤል ከተማና ከሌሎችም ዞኖች የራሳቸው ከብቶች ይዞ ወደ እንትን እንዲያመጣ ኦፍ ኮርስ ብዙ ችግሮች ነበሩ በስራ አካባቢ ማለት ነው ስለዚህ አሁን መንግስት እንዴት ወደ አንድ መስመር የሚሆን አሁን መንገዱ እየፈለጉ ነው ያለው ከብቶች ያሉበት ቦታ የጋምቤላ ወረዳ ግዛት ውስጥ ናቸው ከጋምቤላ ከተማ ወደ ጋምቤላ ወረዳ ግዛት ውስጥ ስለመጡ ከኛ የሚጠበቀው ምንድነው ከሚመለከታቸው ወረዳ አካላት ማህበረሰቡን የኛ ናቸው ሆኖም ግን ከብቶቹን ከከተማ ወጣ ብሎ ጌጦችን ለማግኘት ስለሚፈለግ ከከተማ ወጥቷል አሁን ወደ ጋምቤላ ዙሪያ ወረዳ ውስጥ መጥቷል አሁን ከኛ የሚጠበቀው ምንድነው ከሚመለከታቸው የወረዳ አካላት ጋር ግንኙነት በማድረግ ያሉትን የውሃ ጉዳይ መልስ እንዲያገኝ ከዛ በኋላን አሁን ከሰጣ ጋር ያለችው ነገር ለጋምቤላ ወረዳ ወይ ለአኛ ዞን ምን ተው ጉዳይ አይደለም ከብቶቹን በአቅራቢያችን እስካሁን ድረስ ህዝቡን የኛ ናቸው ስለዚህ ተበቃ በተለየ መንገድ እንዲኖር እናደርጋለን አሁን ኦሬዲ ለዚህ ያስቸገራቸው ያለው ቦታዎችን ተለይቶ ከዛ በኋላ ለዛ የተለየ ተበቃ ተደርጎ ከዛ በኋላ እነኚህ ችግር ሊፈጠሩት የሚሞክሩት ወንጀለኞቹን ተፈልጎ ከዛ በኋላ ወደ ህግ ቁጥጥር ስር እንዲገቡ ማድረግ ነው ስለዚህ ኦሬዲ ለዛ ነው እኔ ወደዚህ መምጣትን ትልቅ እንተና ነው በየወሰንኩበት ምክንያት ይሄ ኢንፎርሜሽን አሁን ከዚህ ከብቶች ባለቤቶቹ ላይ የሰማው ብዙ ችግሮች አንጥቷል ስለዚህ ለዛ የሚሆን ሶሉሽን ሰጥቼ ከዛ በኋላ በሰላም መንገድ ከብቶቻቸው እንዲያረቡት ይደረጋል እና ከዚህ ቀደም የነበረው ብዙ ችግሮች አጋጥማቸዋል የሚል እንደው ሰው ይሞታል በዚህ በመንገድ ላይ በገጀራና በጦር የተወጉት እንዳለ መረጃው ስለሰጡኝ ተለይ ያለው ሁኔታው ምንድነው ለአንድ ሰው ምንተው ሳይሆን ሰው ነው አንዱ የብልጽግና ዋናው ታርጌት ሰው ላይ እስካሁን ድረስ የሰው ህይወት የሚድንበት ሁኔታዎች ከመንግስት ይጠበቃል እና ግዴታ ነው አሁን የነሱ ደህንነት መጠበቅ እኛ ከሚመለከታቸው ጋር ተቀናጅተን እነኚህ ችግር ፈታሪዎቹን የሚያዙበት ሁኔታው ኢንቫይሮንመንት እናመቻቻለን በጋምቤላ ከተማ ከ2015 ዓ.ም ጀምሮ በሌማት ትሩፋት መርሃ ግብር በተሰሩ ስራዎች አበረታች ስኬቶች ተመዝግበዋል በቀጣይም የዶሮ ልማትን በማስፋፋት የአሳ ምርትና ምርታማነትን በማሳደግ እንዲሁም የእንስሳት ዝርያ ማሻሻያ በማድረግ የኑሮ ውድነትን ለመቀነስ አቅዶ መስራት ያስፈልጋል እቅዳችን በአጠቃላይ አንድ በጋምቤላ ብቻ አይደለም በምስራቅ አፍሪካ ታዋቂ የዶሮ እርባታ በእንስሳት እርባታ በአጠቃላይ ዶሮ መነሻ እናረጋግና በእንስሳት እንደዚህ የደለቡ ከብቶችን የወተት ላሞችን እና ዝርያ አዲስ የተሻሻሉ ዝርያዎችን በማቅረብ ለራሳችንም ለህብረተሰቡም ፕላስ ደግሞ ለሀገር የሚበቃ እንተንን የገቢ ኢንካምን ጀነሬት ለማድረግና ራሳችንም ተጠቃሚ ለመሆን እና እዚህ ጎን ለጎን ዋናነት የሥራ ዕድል መፍጠር ለዜጎች የሥራ ዕድል ማመቻቸት ከራስ አልፎ የዜጎች ዕድል ስናመቻች እኛም ተጠቃሚ ሌሎችም ተጠቃሚ እየሆኑ እንድንሄድ ዋና ዓላማችን በቀጣይ እቅዴ ማለት ነው እኔ የተሻሉ ከዚህ የተሻሉትን የወተት ዘር ከብቶችን ከነዚህ የተሻሉትን እንትን ብዬ ለከተማው ገቢ አስተዋጽኦ ለማቅረብ ነው እቅድ ያለኝ እኛ ከደነው እኛ ከባለድርሻ አካላት ጋር አብረን ለመስራት ማለት ነው ስለዚህ እኛ ከምርመሮች ምንድነው አሁን ተታዩ አሁን ብዙ ከብቶች ነው የሚያመጣልን ወተት ራሱ ትንሽ ነው ከውሃ ጋር ምክንያቱም የሚሰጡው ውሃ የባሮ ውሃ አይደለም እዛው ሻይና የኮፈር እንትን ነው እዛው ብዙ የሚያታገኙ ዲዚዞች አሉ እዛው በሽታዎች ማለት ነው ስለዚህ ይሄን ነው አሁን ብዙ ኢቨን ሲጋራ ሰው አሁን ችግሮች እንዳለ እናካለን ስለዚህ እኛ ከባለድርሻ አካላት ጋር አብረን ሰራን እንዴት መስራት እንዳለበት ለወደፊት እኛ
እቅድ የተያዘ ነው። አክቹአሊ ከብቶቹን አያያዛቸው በትራዲሽን በሆነ መንገድ ነው። አሁን ሞደርናይዝ የሆነ አካሄድ አይደለም። ሳይንሳዊ በሆነ መንገድ በተለይ ጋምቤላ ዩኒቨርሲቲ በዚህ ዙሪያ ላይ ትልቅ ስራ መሰራት ይገባቸዋል። ከጋምቤላ ዩኒቨርሲቲ አልፎ እርሻ ምርምሩን በዚህ ዙሪያ ላይ ትልቅ ስራ መስራት አለባቸው። ኦል እስካሁን ድረስ እንደኔታ ሳይንሳዊ የሆነ ሳይንቲፊክ የሆነ ጥናቶች በጋምቤላ ኮንቴክስት ስራ እየተሰራ አይደለም የሚል እይታ አለኝ። በትክክል ቢሰራ እነኚህ ከብቶች በዚህ መልኩ ማየት የለብንም። ተነሻል የሆነ እንትና ደረጃ ላይ መድረስ ይችላል። ሆኖም ግን ሳይንሳዊ የሆነ ጥናቶች እየተደረጉ ስላልሆነ የግድ ሳይንሱ በጥልቀት መግባት አለበት። በተለይ ጋምቤላ ዩኒቨርሲቲ ሲሪየስ እንደ አንድ ኢሹ ይዞ ከዛ በኋላ ካሉትን የራሳቸው ታርጌቶች ውስጥ የከብቶች እርባታ ወደ ሳይንሳዊ በሆነ መንገድ አምጥቶት ከዛ በኋላ በቀላሉን ያሉትን ከብቶች ትንሽ ወደ ቻል የሆነ ደረጃ ላይ እንዲመጡ ማድረግ ሳይንሱ ነው ሁሉም ነገር መመለስ የሚችለው። በትራዲሽን መንገድ ማርባት ያን አይደል ትንሽ ጥሩ አይደለም እና ሁለቱም አካላት እርሻ ምርምር እና ዩኒቨርሲቲን የበኩላቸው አስተዋጽኦ ማዕከል እንዳለበት ነው የሚል እኔ እንደማየው በጣም ወጣቶቻችን የስራ ተነሳሽነቱ ካላቸው በዶሮ ብቻ አይደለም አሁን እኔ በዶሮ ተሰማርቻለሁ። በዶሮ ቢሰማሩም በጣም ይለወጡበታል ብዬ ገምታለሁ። እኔ አሁን ያለ ስራ መጥቼ ምንም ነገር ሳይኖረኝ በእንደዚህ አይነት ራስን ችዬ ልጆችን አስተምሬ ምን ብዬ እንትን ያልኩበት ለውጥ ስላለው የሚሻሻል ነገር ስላለው፣ ስለዚህ ወጣቶቻችን ትኩረታቸው የመንግስት ቅጥር ጋር ብቻ ሳያረጉት እስቲ ለራሳቸው በትንሹ ጀምረው አይደለም እነዚህን ጫጩቶች ማምጣት እነዚህን ጫጩቶች 10-20 ገዝተው ከ45 ቀን በኋላ እንሸጣለን እኛ። እነሱ ግን እዚህ መጥቶ በ300 ብር ገዝተው አሳድገው መሸጥ ይችላሉ። ለስጋ እንዲደርሱ ለእንቁላል ጣይ እንቁላል እንዲደርሱ ያደርጋሉ። በጣም ካፒታል ይፈልጋል። 2000-3000 ካለ 10 ዶሮ 20 ዶሮ ይገዛሉ። በዛ ዶሮ ግን መነሳት ይችላሉ። ቀስ በቀስ እየተሻሻሉ ሰፖርትም ሲያገኙ የለውጡ እንትን ማለት ይችላል። በዚህኛው ላይ መሳተፍ ከቻሉ ትንሽ በሸራ እንትን አድርገው ቤት ሰርተው እንትን ማለት ይችላሉ። እጅ አጣጥፎ መቀመጡ ነው ትልቁ ችግር። እጅ አጣጥፎ ከመቀመጥና የሰው አይን ከማየት ወይንም ደግሞ ሌላ ነገር ከለ እንደዛ አላደረግልኝም መንግስት እንደዚህ አላደረግልኝም ከማለት ለራሳቸው ተነሳስተው ሞራላቸውን አሳድገው ይሄን ነገር መስራት ይችላል። ጋምቤላ ለዚህ ለእንስሳ እርባታ በአጠቃላይ ከዶሮ ጀምሮ እስከ የወተት ላምም የስጋ ከብትንም የአሳ ምርትም ምቹ ነች በጣም። ነገር ግን ምን አለ ገና ለገና አይቻልም የሚል ነው በወጣቱ ዘንድ ያለው። ማንም የህብረተሰቡ በአጠቃላይ አይቻልም ነው። አሁን እንቁላልን ስንጀምርኛ ሰው እንዴት እንቁላል የሚል ነበር። እንቁላልን እንዴት አድርገ ምናምን እንደም የሚስቁብኝ ሁሉ ነበር። ይቻላል ይሄ የማይቻል ነው እያሉኝ ማለት ነው። ነገር ግን ይቻላል። የማይቻል ነገር አንደኛ ሁሉም ማቴሪያል አለ። ሮ ማቴሪያሉ ጋምቤላ ውስጥ አለ። አሁን ያልኩ ነገር ምንድነው ትንሽ ነገር ነው። እሱን ደግሞ ባይሳይንሱ ቤት ውስጥ ማዘጋጀት ይቻላል። መኖዎቹ ማለት ነው። ሌላ ሁሉ ነገር ሳር ከሆነ ለከብት ማደለብ ለሚፈልግ ሳር አለ። እነዚህ የሚፈልጉት ዶሮ በኩል ደግሞ እነዚህ የተለያዩ ምግቦች አሉ። ለዶሮ አስፈላጊ የሆኑ ግብአቶች አሉ። ስለዚህ ጋምቤላ ውስጥ አይቻልም ሳይሆን ይቻላል፣ እንደውም ይተርፋል ነው። ለሌላው ለኛ አይደለም፣ ለጋምቤላ ውስጥ ላለው ህብረተሰብ አይደለም። ለሌላ ለጋምቤላ ውስጥ ያለው መላውን ዙሪያ ጋምቤላ ዙሪያ ያሉትን ክልሎች ኦሮሚያ ነው በብዛት እንትን ብሎ አሁን ከኦሮሚያ ነው አይደለም እንቁላል እየመጣ ያለ አይደለም ከኦሮሚያ ሊመጣ ከኦሮሚያ አልፎ
ወደ እንትንም ኤክስፖርት ማድረግም ይቻላል። ሌላው የእንስሳት አስተዋጽኦ ነገር ግን ምን ይጠበቃል? ከእያንዳንዱ ህብረተሰብ መስራት ይጠይቃል። ከሰራን የማይቻል ነገር የለም። አሁን ለምሳሌ እነዚህ ጫጭቶች ዛሬ 9 ቀናቸው ነው። ደጋ ላይ 9 ቀን እንደዚህ አይሆኑም። አሁን ለውጥ አላቸው እንደምታያቸው። በጣም ይመቻል ለዶሮ ከምንም ቦታ ከሁሉም ቦታ። አሁን ሌላ ቦታ የሚሰሩ ጓደኞች አሉኝ አዲስ አበባ። የኔ 28 ቀን ሆኗቸው የነሱ 50 ቀናቸው የኔ ይበልጣሉ በእድገታቸው። በእድገት አመች ነው። ለዶሮ በጣም ተስማሚ ነው። ለፍየል ተስማሚ ነው። በዚህ ላይ ቢሰሩ ጥሩ ነው። ምክንያቱም ከምንም ሁሉንም አሁን ባጃጅ የነበራቸው ጓደኞቼን ሁሌ እመክራለሁ። ማለት ወደ ዶሮ ብትሰሩ ብዬ ፍየል ብትሰሩ ብዬ እመክራቸዋለሁ። ምክንያቱም መስነፍ የለም እዚህ ጋር ፍየል አሁን ምንም የምንገዛው መኖ የለም። ፍየል ብናረባ ጫካው በሙሉ ሳት ነው የሚበላው። እዚህ ጋር ያንን መጠቀም ይችላሉ። ጋምቤላ ክልል ከተማ ላይ በርካታ ስራ የተባሩ የሰው ኃይል ስራ አጦች አሉና ለዚህ ምቹ ሁኔታ የአየር ንብረቱ ምቹ ነው። የመስሪያ ቦታ ምቹ ነው። መንግስት ቅርብ ነው። ብድር ሰጪ አካላት በቅርበት አሉ። ገበያ ትስስር አለ። ይህን ምቹ ሁኔታ በመጠቀም ወደ ስራ እንዲገቡ፣ ቴክኖሎጂ ደግሞ ለነዚህ ሰዎች ቅርብ ስለሆነ ይህን ወደ ስራ እንዲገቡ ነው መክረው። ምቹነቱ አንደኛ ቴክኖሎጂ በቅርበት አላቸው። ወደ አፕላይ የሚያደርጉ አርብቶ አደሮች ከተማ ውስጥ አሉና ወጣቱ አልባሌ ቦታ ከሚውል ችግራቸውን ሀሳባቸውን ለመንግስት በማቅረብ ለኛ በማቅረብ ሀሳባቸውን ወስደን እኛ ለመንግስት አቅርበን ስራ እንዲፈጠርላቸው ለዚህ አማራጭ ጋምቤላ በጣም አየር ንብረቱም ተስማሚ ስለሆነ ጥሩ ነገሮች አሉ ብዬ ነው የሚያስበው። እንደ ጋምቤላ ከተማ አጠቃላይ ወጣቶች ስልጠና ይሰጣቸዋል። ራሳቸው ይችሉ በኒም ማነፍ የሚያስፈልጉ ወጣቶች ምክንያቱም ከተማ ምንጩ ሁኔታ ጋር ስለሄደ ስለዚህ ምን ያህል ወጣቶች ለኒም ማነፍ ስራ ለሚፈልጉ በበግና ፍየል በዶሮ እርባታ ምን ያህል ሰዎች ናቸው? ኦልሞስት ወደ 200 የሚሆን ወጣቶች ተመልምሎ ተሰልጥነዋል። ወጣቱ አጠቃላይ ፊታቸው ወደ ግል የኢኮኖሚክ ሴክተር ውስጥ ራሳቸው ይገቡ ከመንግስት ይልቅ ግል ኢኮኖሚክ ሴክተሩ ነው አንዱ የሀገር ኢኮኖሚክ ሊያሳድግ የሚችለው። ስለዚህ አብዛኞቹን የመንግስት ስራ ነው ወሳኝ ነው ብሎ እንደ ትልቅ ስራ የሚያምኑት። ሆኖም ግን እሱ አይደለም። ስለዚህ በግል የምትሰራ ስራ ነው ኤግዛክትሊ ላፍን ጠብ አድርገ የምትሰራ ስራ ነው ውጤታማም ሊያደርግ የሚችለው። ስለዚህ ኦል ኢን ኦል ከዚህ ቀደም የተለመደው ሰው ተለጣፊ ሆኖ ከአንድ ሰው እጂ ያንዳንዱ ጉርሻው ያገኘ ከምንኖር አሁን ወጣቱን ወደ ስራ እንዲገባ ማድረግ ነው። በተለይ ከ18 አመት በላይ የሆኑ ወጣቶችም ስራ የግል ስራቸው እንዲሰሩት ማህበረሰቡ ቢገፋፋቸው ከዛ በኋላ ምን ፈልገው ኢኮኖሚክ ሴክተሩን እንደገና ቡም ጋምቤላ ከተማ ውስጥ ሊነሳ ይችላል። እንደምናውቀው ጋምቤላ ከተማ ሲቆረቆር የቢዝነስ ከተማ ነው። ስለዚህ የቢዝነስ ከተማ ታሪኩን አሁን ፌድ ሆኗል፣ ወደ ኋላ እንደጠፋ ነው። ስለዚህ ያኛው እንዲመጣ ለማድረግ የሁሉም ሰው ርብርብ የሚጠየቅ ጉዳይ ስለሆነ ካለን አሁን ብልጽግና የጀመራቸው ፖሊሲዎቹን ውስጥን ሁሉም ሰው ገብቶ ከዛ በኋላ በጋራ ከተማውን አለምተን ከዛ በኋላ የምንፈልገው የኢኮኖሚክ ሁኔታው በቀላሉ ሊመጣ ይችላል። ጋምቤላ ለእንስሳት የሚስማማ አየር፣ ለንቦች አመቺ የሆነ ስነ ምህዳር፣ ስጋና እንቁላል ሊያትረፈርፍ የሚችል ተፈጥሮ ያለበት አካባቢ ነው። በመሆኑም በቀጣይ ለእድገትና ለለውጥ ተስፋ የተጣለበትን የሌማት ትሩፋት ከግብ ለማድረስ በትኩረት መስራት ያስፈልጋል እያልን የዕለቱን መሰናዷችን በዚሁ እንቋጫለን።